ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን ሰነበታችሁ። እንኳን ለጥምቀተ ባህሩ ወይም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ጥምቀት በዓል መታሰቢያ ዕለት በሰላም አደረሳችሁ እላለሁ። እግረ መንገዴንም ለታዋቂው አርቲስት ነፃነት ወርቅነህ ቤተሰቦችና አድናቂዎች መጽናናትን እመኛለሁ፣ ሐዘኔንም እገልጻለሁ። እንዴት ናችሁ እናንተ ቀሪዎቹ? ቁጥራችሁ አነስተኛም ቢሆን ተከታታዮችን በጣም አመሰግናለሁ። ታማኝ ተከታታይ በመሆናችሁ ደስተኛ ነኝ። እርግጥ ብዙ ተከታታይ የሚፈልገው ቪዲዮ የሚፈልገው ሰው ትንሽ ከዘመናችን ጋር ቻቻታ ጋር ሆያ ሆዬ ጋር የሚሄድ ነው። እኛ ደግሞ በሱ አካባቢ የለንበትም። ይህ ቻናል በአመዛኙ ስለ እውቀት፣ ስለ ሳይንስ፣ ስለ ስኮላርሽፕ እውቀትና ክህሎት ለኢትዮጵያ እድገትና ለኢትዮጵያ ችግሮች ያላቸውን ፋይዳ በተመለከተ ሕግ ነክ ጉዳዮችን በሚመለከት ትምህርታዊ ማብራሪያዎችን መስጠት ነው። ይሄ ደግሞ ለብዙ ሰው ብዙ ጆሮ ላይ ስብ ይችላል፣ ግን እኛ እሱ ላይ ማተኮራችን ቁም ነገሩ ላይ ማተኮራችን እንቀጥላለን። ስለዚህ ጥቂቶች ብትሆኑም ስለምትከታተሉኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚሁ ቀጥሉ። ለምታውቋቸው ሰዎች ሼር አድርጉት። አንዳንድ ፍሬ ነገር አታጡበትም በሏቸው። ያለዛ እንግዲህ ከዛ ውጪ 50 ቢወለድ 50 ነው ጉዱ፣ የእኛ ቤተሰብ ይበቃል አንዱ እያል እንቀጥላለን የቁም ነገር ውይይታችን። የህግ ጉዳይ ነው የጀመርነው። ዓለም አቀፍ የክሪሚናል ጀስቲስ ስርዓትን እንጀምራለን ብለን ነበረ። በእስካሁኑ ውይይት የወንጀል አስተዳደር፣ የወንጀል ፍትህ አስተዳደር ምን መልክ አለው? ወንጀል ምንድን ነው? የወንጀል ዋና ዋና ቲዎሪዎች ወይም ንድፈ ሀሳቦች ምንድን ናቸው? እያልን ብዙ ተወያይተናል። ከዚህ በኋላ ወደ ዓለም አቀፉ የህግ መስክ እንሄዳለን። በተለይ ደግሞ ዓለም አቀፍ የህግ ፍትህ ስርዓት ማን ነው? የወንጀል ስርዓት ምን መልክ አለው? የዓለም ፍርድ ቤቶች ምን ይመስላሉ? አዳዲስ የወንጀል አይነቶች አሉ። እነሱ በተለይ ጄኖሳይድ፣ ዎር ክራይም፣ ክራይም አገንስት ሂውማኒቲ፣ እነዚህ ወንጀሎች ከዘመናችን አንጻር ምን መልክ አላቸው የሚሉ ጥያቄዎችን እያነሳ እንወያያለን። ስለዚህ ወደ ዓለም አቀፍ የወንጀል ፍትህ ወይም ዓለም አቀፍ የወንጀል ህግ ውይይት ከመሄዳችን በፊት በአጠቃላይ ስለ ዓለም አቀፍ ህግ አንዳንድ ሀሳቦችን ብንለዋወጥ የሚበጅ ይመስለኛል። የዓለም አቀፍ ህግ ቅርታ በአሁኑ ጊዜ በተለይ ትንሽ ክራይሲስ ውስጥ የገባ ይመስላል። ለምን ቢባል ፖለቲከኞችም አንዳንድ የሀገር መሪዎችም ዝም ብለው እየተነሱ የፈለጉትን ነገር የሚያደርጉበት የዓለም አቀፍ ህግን እየጣሱ በአንዳንድ ሀገሮች ጣልቃ የሚገቡበት ሁኔታ እየተፈጠረ ነው ያለው። ብዙዎችም የዓለም አቀፍ ህግ የት ነው ያለው የሚል ጥያቄ ሲያነሱ ይሰማል። ግን ዞሮ ዞሮ ኢንተርናሽናል ሎ ሁልጊዜ አስፈላጊ ነው። ዓለም ያለ ህግ የምትኖርበት ስርዓት ወይም ሁኔታ ሊኖር የሚችል አይመስለኝም። ስለዚህ ዛሬም ቢሆን ዓለም አቀፍ ህግ አለና ስለ ዓለም አቀፍ ህግ አንዳንድ ሀሳቦችን እንነጋገር። ዓለም አቀፍ ህግ የተጀመረው መቼ ነው? ኢንተርናሽናል ሎ መጀመሪያ መነሻው አውሮፓ ነው። የአውሮፓ አስተሳሰብ ነው። የአውሮፓ ትራዲሽን ነው። ዩሮፒያን ቶት መነሻው ከዛ ነው። በዛን ጊዜ አብዛኛው የዓለም ክፍል በዓለም ህግ የሚተዳደር አልነበረም። 3/4 የሚሆነው የዓለም ክፍል የዓለም ህግ አያውቅም ነበረ። የአውሮፓ ጥቂት ሀገሮች ብቻ ነበሩ ህጉን አጽድቀው በመካከላቸው ባሉ ግንኙነቶች ይጠቀሙበት የነበረ። እነሱም ለረጅም ጊዜ በጦርነት ከቆዩ በኋላ በተለይ ለ30 ዓመት የሚቆይ የሃይማኖት ውጊያ ሲያደርጉ ከቆዩ በኋላ የሰላምን አስፈላጊነት በማመን በ1648 ዌስትፋሊያ ኮንፈረንስ አካሄዱ። የሰላም ኮንፈረንስ እንግዲህ የዚህ ኮንፈረንስ መካሄድ የዓለም አቀፍ ህግ መነሻ ተደርጎ ይወሰዳል።
ስለዚህ ዓለም አቀፍ ሕግ የ17ኛው መቶ ክፍለ ዘመን የ18ኛው መቶ ክፍለ ዘመን በአጠቃላይ የኢንላይትንመንት ወይም የአብርሆት ዘመን ክስተት ነው ማለት ይቻላል። እንደምታውቁት ኢንላይትንመንት የሰው ልጅ ከተኛበት ነቅቶ አዲስ አስተሳሰብ ማሰብ የጀመረበት ስለ ዓለም ያለውን አስተያየት የቀየረበት መጠየቅና ምክንያታዊነትን መለማመድ የጀመረበት ጊዜ ነው። ከዛ በፊት የነበረበት ሁኔታ በአመዛኙ በሃይማኖት እና በትራዲሽን የሚመራና ብዙ ጥያቄዎችን ማንሳት የማይቻልበት ስለ አካባቢው ስለ ዓለም የሰው ልጅ ያለው ግንዛቤ ድፍን ያለ የነበረበት ዘመን። በኢንላይትንመንት ዘመን ግን ቀደም ብዬ እንዳልኩት አዲስ አስተሳሰቦች አይዲያስ መፈጠር የጀመሩበት ጊዜ ነው። ስለዚህ የህግ ጉዳይ የዓለም አቀፍ ህግ ጉዳይም በዚህ ዘመን የመጣ ስርዓት ነው ማለት ነው። ከዛ በኋላ ባሉት ጊዜያት እስከ 1945 የተባበሩት መንግስታት ድርጅት ቻርተር መጽደቅ ድረስ አንዳንድ ዓለም አቀፍ ሁኔታዎች ከዓለም አቀፍ ህግ ጋር የተያዙ ዓለም አቀፍ ሁኔታዎች ተካሂደዋል። ለምሳሌ በ1864 የኢንተርናሽናል ሬድ ክሮስ መመስረት፣ እሱን የመሰረተው ህግ ማነው የተመሰረተበት አግሪመንት መፈጠር፣ በ1899 እና በ2007 ሁለት ፒስ ኮንፈረንስስ ሄግ ኮንፈረንስ መካሄዳቸው፣ የሊግ ኦፍ ኔሽንስ በ1919 በአውሮፓውያን አቆጣጠር ነው የምናገረው መመስረት፣ እሱንም የመሰረተው ትሪቲ ወይም ምናልባት ትሪቲ የሚለው እንኳን ከ1945 በኋላ የመጣ ነው። ስምምነት መፈጠር፣ እነዚህ የመሳሰሉ የህግ ሁኔታዎች በዓለም አቀፍ ደረጃ ነበሩ። ነገር ግን ዛሬ በምናውቀው ደረጃ ኢንተርናሽናል ሎ ሊባል የሚችል ነገር የታየው ቅርጽ ያለው አዲስ የህግ ስርዓት የተጀመረው በ1945 ዓ ም የሁለተኛው ዓለም ጦርነት ፍጻሜን ተከትሎ የዓለም ሀገሮች በሳን ፍራንሲስኮ ኮንፈረንስ አካሄዱ እዚህ አሜሪካን ሀገር። ያም በነሐሴ 1945 ነው፣ ነሐሴ 26 መሰረቱን ጣሉ። 51 ሀገሮች ነበሩ። ከ51 ሀገሮች ኢትዮጵያ አንዷ መስራችና ፈራሚ ሀገር ነበረች። ይሄ መቼም ሁላችን የሚያኮራ ነው። ስለዚህ 1945 በዓለም አቀፍ ደረጃ አዲስ ሊጋል ኦርደር የተጀመረበት የተዘረጋበት ዘመን ነው ማለት ይቻላል። በሌላ አነጋገር ኢንተርናሽናል ህግ ኮዲፊኬሽን የተጀመረበት ኮዲፊኬሽን ፕሮፐር የተጀመረበት አዲስ የህግ ዘመን የህግ ስርዓት የተዘረጋበት ነው ማለት ይቻላል። የመጀመሪያው ትሪቲ የተባበሩት መንግስታት ድርጅት ቻርተር ነው። የተባበሩት መንግስታት ድርጅት ቻርተር የተባበሩት መንግስታት ድርጅት የተመሰረተበት የህግ ሰነድ ነው። ይሄ የህግ ስርዓት ኒው ሊጋል ኦርደር ልዩ ባህሪያት አሉት። አንደኛው ከዛ ፊት የነበረውን አንድ ሀገር በሌላ ሀገር ጦርነት የማካሄድ መብት አለው የሚለውን አስተሳሰብ የሻረ ነው። እንዲያውም አግሬሽንን የከለከለ ወረራን አንዱ ሀገር ሌላውን የመውረር መብቱን ያነሳ። ሁለተኛ ዲኮሎናይዜሽን ወይም በቅኝ አገዛዝ ስር የነበሩ የአፍሪካ የኤዥያ እና የላቲን አሜሪካ ሀገሮች ከቅኝ አገዛዝ እንዲወጡ ህጋዊ ውሳኔ ያስተላለፈበት ወይም ይህ አይነቱ ኮሎናይዝ የማድረጉ ነገር ህገወጥ መሆኑን በይፋ የደነገገበት። ሶስተኛው ሂውማን ራይት ኦፊሻሊ ሪኮግኒሽን ያገኘበት እና መጨረሻ ደግሞ የሰልፍ ዲተርሚኔሽን መብት ለህዝቦች እነዚህ በአገዛዝ ስር የነበሩ ቡድኖች እና ስብስቦች ራስን በራስ የመወሰን እድል ሊኖራቸው ይገባል የሚለውን መብት ያስገኘ የህግ ስርዓት የተጀመረበት ነው 1945። በተለይ ሂውማን ራይትስ በዩናይትድ ኔሽንስ ቻርተር ላይ ወደ 7 ጊዜ ለሚሆን ጊዜ የተገለጸ ጽንሰ ሀሳብ ነው። ስለዚህ ሂውማን ራይት ከዚህ ዘመን ጀምሮ ዋና ጉዳይ ሆኖ ቀጥሏል፣ ዛሬም እስካለንበት ጊዜ ድረስ ማለት። ስለዚህ እንግዲህ ከ1945 በኋላ ትሪቲስ የተለያዩ ስምምነቶች መጽደቅ ጀመሩ።
እነዚህ ኢንተርናሽናል ኮንቬንሽን ኦን ራይትስ ኦን ፖለቲካል ኤንድ ሲቪል ራይትስ፣ ኢንተርናሽናል ኮንቬንሽን ኦን ኢኮኖሚክ ሶሻል ኤንድ ፖለቲካል ራይትስ፣ እነ ትሪቲ አገንስት ቶርቸር፣ የህፃናት ኮንቬንሽን፣ የሴቶች ጉዳይ፣ የተለያዩ ትሪቲስ ኤንድ ዲክላሬሽንስ በዩናይትድ ኔሽንስ እየጸደቁ ስራ ላይ መዋል ጀመሩ ማለት ነው። እና የዓለም አቀፍ የህግ ስርዓት መልክ እየያዘ መጣ ማለት ነው። እንግዲህ በአጭሩ ኢንተርናሽናል ህግ አመጣጡ ይሄን ይመስላል። ዛሬ ያለበት ሁኔታ ከበፊቱ ለየት ያለ ነው። የበፊቱ ሁኔታ ዓለም አቀፍ ህግ በመንግስታት መካከል ያለውን ሁኔታ ብቻ የሚገዛ ነበረ። ነገር ግን ከ1945 በኋላና ትንሽም ከዛ ቀደም ብሎ በዓለም አቀፍ ህግ ስር የሚገዙ ኤንቲቲስ ስቴትስ ብቻ መሆናቸው ቀርቶ አይኦኤስ ወይም ኢንተርናሽናል ኦርጋናይዜሽንስ እንዲሁም ቆየት ብሎ ደግሞ ኢንዲቪጁዋልስ የዓለም አቀፍ ህግ አድሬሲስ ወይም ኦብጀክትስ መሆን ጀመሩ ማለት ነው። ስለዚህ በዚህ ዘመን ዓለም አቀፍ ህግ መንግስታትን ብቻ ሳይሆን ዓለም አቀፍ ድርጅቶችንና ግለሰቦችንም የሚገዛ የህግ ስርዓት ሆነዋል ማለት ነው። ስለዚህ እንደ በፊቱ የዓለም አቀፍ ህግ መንግስታትን ብቻ የሚመለከት ነው የምንልበት ጊዜ አብቅቷል ማለት ነው። ከዚህ ጋር አብረን ልናነሳው የሚገባው ቁም ነገር የዓለም አቀፍ ህግ በኢንተርናሽናል ሶሳይቲ ብቻ የሚፈጸም ሳይሆን በኢንተርናል ሶሳይቲ፣ ኢንተርናል ሶሳይቲ ማለት እያንዳንዱ ሀገር ውስጥ ያለው ማህበረሰብ፣ የእያንዳንዱ ሀገር ማህበረሰብ ማለት ነው። ስለዚህ ዓለም አቀፍ ማህበረሰብን ብቻ ሳይሆን ዛሬ የዓለም አቀፍ ህግ የሀገሩንም ማህበረሰብ ውስጥ ተግባራዊ መሆን ጀምሯል። በእያንዳንዱ ሀገር ውስጥ ባሉ ጉዳዮች ውስጥ የዓለም አቀፍ ህግ ተፈጻሚ የሚሆንባቸው ብዙ ጉዳዮች አሉ። ለምሳሌ ሰብአዊ መብት በአንድ መንግስትና በህዝቡ መካከል ያለ ግንኙነት። ስለዚህ የዩናይትድ ኔሽንስ ሂውማን ራይትስ በዚህ ግንኙነት፣ በሁለቱ ግንኙነት፣ በአንድ መንግስትና በራሱ ህዝብ መካከል ባለ ግንኙነት ተፈጻሚ ይሆናል ማለት ነው። ስለዚህ በኢንተርናሽናል ሶሳይቲ ብቻ ሳይሆን በናሽናል ሶሳይቲ ውስጥ ተፈጻሚነት አለው ማለት ነው። ኢንተርናሽናል ሎ ሌበር ሎ ሌላው የዓለም አቀፍ ህግ በአንድ ማህበረሰብ ውስጥ ኢንተርናሽናል ሎ በናሽናል ሶሳይቲ ውስጥ የሚፈጸምበት ሌላው መስክ ነው። ሌበር ሎ የሰራተኛ ህግ። አይኤልኦ ኢንተርናሽናል ኦርጋናይዜሽን ነው። የዩናይትድ ኔሽንስ ስፔሻላይዝድ ኤጀንሲ ነው። የአይኤልኦ ህጎች በእያንዳንዱ ሀገር ውስጥ ተፈጻሚ ይሆናሉ። ስለዚህ ኢንተርናሽናል ሶሳይቲ ብቻ ሳይሆን የዓለም አቀፍ ህግ ተፈጻሚ የሚሆነው በናሽናል ሶሳይቲ ውስጥ ተፈጻሚ ይሆናል ማለት። ኢንቫይሮንመንታል ሎ፣ ኢንተርናሽናል ክሪሚናል ሎ በመንግስታት መካከል ብቻ ሳይሆን በሀገር ውስጥም ተፈጻሚ ከሚሆኑት የኢንተርናሽናል ህግ መስኮች አንዱ ነው ማለት ነው። ስለዚህ ኢንተርናሽናል ሎ ዲስ ዴይስ ስኮፕ ሰፍቶ በዓለም አቀፍ ማህበረሰብና በሎካል ማህበረሰብ ዶሜስቲክ ሶሳይቲ ውስጥ ተፈጻሚ የሚሆንበት ዘመን ላይ ደርሰናል ማለት ነው። ስለዚህ ከዚህ አውድ አንጻር ነው እንግዲህ ከሚቀጥለው ቪዲዮ ጀምሮ ኢንተርናሽናል ክሪሚናል ሎ፣ ኢንተርናሽናል ክሪሚናል ጀስቲስ በዓለም አቀፍ ደረጃ ምን ይመስላል፣ የዓለም አቀፍ ፍርድ ቤቶች አወቃቀርና ስልጣናቸው ምን ይመስላል፣ ዓለም አቀፍ ህግና ዓለም አቀፍ ፍርድ ቤቶች ከእያንዳንዱ ሀገር መንግስት ስርዓትና ተጠያቂነት አንጻር ምን አይነት መልክ አላቸው፣ ፋይዳቸውስ ምንድን ነው፣ ጄኖሳይድ ምንድን ነው፣ የጦርነት ወንጀል ምንድን ነው፣ ክራይም አገንስት ሂውማኒቲ ምንድን ነው፣ እነማንን ይመለከታል፣ ወዘተ ወዘተ የመሳሰሉ አበይት ጉዳዮችን መነጋገር እንጀምራለን ማለት ነው። ለዛሬ በዚሁ ልሰናበታችሁ። እነዚህ ቁም ነገሮችን የሚፈልጓቸው ሰዎች ካሉ ሼር አርጉ፣ ላይክ አርጉ፣ ቻናላችንን አጠናክሩ እላለሁኝ። ለሁላችሁም በያላችሁበት ሰላምና ጤና እመኝላችኋለሁ። ጤና ይስጥልኝ።